ሰላም እንዴት ናችሁ? ወደ ተስፋ ቴክ ተመልካቾች፣ ዛሬ ከኔ ጋር በሚኖረን አጭር ቆይታ ካንቫን በመጠቀም የእግዚአብሔርን ቃል ወይም ጥቅሶችን እንዴት አድርገን ማራኪ ወደሆኑ የግራፊክ ዲዛይኖች መቀየር እንደምንችል እናያለን። ምሳሌ እንዲሆነን ያክል ይህ የምትመለከቱትን ጥቅስ እንዴት አድርገን ወደዚህ ማራኪ ወደሆነ የግራፊክ ዲዛይን እንዴት መቀየር እንደምንችል ነው ዛሬ አብረን የምናየው። ይህንን ለማድረግ የግዴታ ጥልቅ የሆነ የኤዲቲንግ እውቀት የግድ ያስፈልጋቸዋል ማለት አይደለም። ቀጥሎ የማሳያችሁን ቀላል መንገዶች በመከተል ብቻ አሁን እንዳሳያችሁ አይነት ማራኪ የሆነ የግራፊክ ዲዛይን ማዘጋጀት ትችላላችሁ። ወደዛ ከማለፋችን በፊት ግን ምናልባት ከዚህ በፊት ካንቫን የማታውቁት ከሆነ በቀላሉ ብሮዘራችሁ ላይ ገብታችሁ ጎግል ላይ ሊሆን ይችላል፣ ፋየርፎክስ ላይ፣ ኤኒ ብሮዘር ላይ ገብታችሁ canva.com ብላችሁ ሰርች ማድረግ ልታገኙ ትችላላችሁ። ምናልባት ደግሞ በስልካችሁ የምትጠቀሙ ከሆነ አንድሮይድ ስልክ ካላችሁ ፕሌይ ስቶር ላይ፣ አይፎን ስልክ የምትጠቀሙ ከሆነ ደግሞ አፕ ስቶር ላይ ገብታችሁ ካንቫ ብላችሁ ሰርች ብታደርጉት በቀላሉ ታገኙታላችሁ። አንዴ ካገኛችሁት በኋላ ዳውንሎድ አድርጉትና ኦፕን ስትሉት በኢሜይላችሁ ሳይኒን እንድታደርጉ እድል ይሰጣችኋል። ኢሜይላችሁን አስገቡና ሳይኒን አድርጉት። አንዴ ሳይኒን ካደረጋችሁ በኋላ አሁን እኔ ፊት ወዳለው ኢንተርፌስ ይመራችኋል ማለት ነው። በመጀመሪያ ካንቫን ስትከፍቱት ልክ እንደዚህ አይነት ኢንተርፌስ ነው የምታገኙት። ቅድም ያሳያችሁን አይነት ግራፊክ ዲዛይን እንዴት ማዘጋጀት እንደምንችል ነው የምናየው። እሱን ለማድረግ በቀላሉ እዚሁ ሰርች ባር ላይ መጥታችሁ ባይብል ቨርስ ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ ልክ እንደዚህ አይነት እጅግ ብዙ ማራኪ የሆኑ የግራፊክ ዲዛይን ቴምፕሌቶችን ታገኛላችሁ። እነዚህ ቴምፕሌቶች በፕሮፌሽናል ግራፊክ ዲዛይነሮች ተዘጋጅተው እዚህ ካንቫ ላይ አፕሎድ የሆኑ ናቸው። በቀላሉ እነዚህን ከስተማይዝ አድርጋችሁ መስራት ትችላላችሁ። ግን ደግሞ ሌላው ኦፕሽን ዛሬ ነው የማሳያችሁ። እዚህ ጋር በግራ በኩል ክሬት የሚል ኦፕሽን አለ። ክሬት ስትሉት የተለያየ የሶሻል ሚዲያ ሬሾ ያቀርብላችኋል። እዚህ ፊት ለፊት ላይ ካሉት ውስጥ እንደምታዩት ፌስቡክ ፖስት የሚል አለ፣ ፌስቡክ ከቨር የሚል አለ። ግን ለጊዜው በኢንስታግራም ፖስት ሬሾ ለመስራት እንሞክራለን። ኢንስታግራም ፖስት የሚለውን ክሊክ አድርጉት። እሱን ክሊክ ስታደርጉ ቀጥሎ ደግሞ ወደዚህ ኢንተርፌስ ያመጣችኋል። እዚህ ጋር ስትመጡ እጅግ በጣም ብዙ ቱሎች አሉ። ግን ምናልባት ለዛሬው ስራችን ያስፈልጋሉ ብዬ የማስባቸውን ጥቂቶችን እያነሳን ላውራችሁ። በዋነኝነት እዚህ ጋር ኤሌመንትስ የሚል ኦፕሽን ታገኛላችሁ። እሱን ስትጫኑ ምናልባት እዚህ ጋር እንደምታዩት ኖርማል ነጭ ባክግራውንድ ነው ያለኝ። ቅድም ያሳየኋችሁ ግራፊክ ዲዛይን ላይ ደግሞ የመጽሐፍ ቅዱስ ባክግራውንድ ነው ያለው አይደል? እሱን ለማምጣት ኤሌመንት የሚል ኦፕሽን ውስጥ ነው የምንገባው። ኤሌመንት የሚል ኦፕሽን ውስጥ ገብተን ባይብል ብለን ሰርች እናደርጋለን። ባይብል ብለን ሰርች ስናደርግ ልክ እንደዚህ ግራፊክስ፣ ፎቶስ፣ ቪዲዮስ የሚሉ ኦፕሽኖች ይመጣሉ። ግራፊክስ የሚሉ ኦፕሽን ውስጥ ለምሳሌ ብንገባ ልክ እንደዚህ አይነት የመጽሐፍ ቅዱስ አይከኖችን እናገኛለን። ወደታች ስክሮል እያደረጋችሁ ብታየው እጅግ ብዙ የተለያዩ የመጽሐፍ ቅዱስ አይከኖችን ነው የምታገኙት። ለጊዜው ግን እኔ የፈለግኩት የመጽሐፍ ቅዱስ ፎቶ ስለሆነ ግራፊክስ የሚለውን አጠፋውና ፎቶስ የሚለውን ኦፕሽን ክሊክ አድርጋለሁ። እሱን ስትጫኑ ልክ እንደዚህ አይነት የመጽሐፍ ቅዱስ ፎቶዎችን ታገኛላችሁ። እነዚህ ፎቶዎች በጣም ሃይ ኳሊቲ ስለሆኑ ምናልባት ከጉግልም አፕሎድ አድርጋችሁ ከምትጠቀሙ ሞር እነዚህን ብትጠቀሙ ሰጀስት ይደረጋል። ኳሊቲያቸውም ቆንጆ ስለሆነ ማለት ነው። ስክሮል እያደረጋችሁ ወደታች እያያችሁ ከመረጣችሁት የእግዚአብሔር ቃል ጋር ሊሄድ ይችላል ብላችሁ የምታስቡትን ፒክ ማድረግ ይሆናል ማለት ነው። የተወሰነ ስክሮል እናድርግና እንመርጣለን። እኔ ፐርሰናሊ ይሄኛውን ስለወደድኩት ይሄን መርጠውና ድራግ አድርጌ እንደዚህ አስቀምጠዋለሁ ማለት ነው። አንዴ ካስቀመጣችሁት በኋላ አጀስት ለማድረግ እድል ይሰጣችኋል። ፎቶ ልክ እንደዚህ ያዛዟራችሁ በሚመቻችሁ መልክ አጀስት ማድረግ ትችላላችሁ ማለት ነው። ልክ እንደዚህ ፎቶዎቹን ፐርፌክትሊ ማስቀመጥ ከቻላችሁ በኋላ ቀጣይ ደግሞ የምንሄደው ቴክስት እንዴት አድርገን ማስገባት እንደምንችል ይሆናል ማለት ነው። በስተግራ በኩል ካሉ ኦፕሽኖች ውስጥ አንደኛው ቴክስት የሚለው ኦፕሽን ነው። ስለዚህ ቴክስት የሚለውን ኦፕሽን ስትጫኑ ልክ እንደዚህ ቴክስት እንድታስገቡ እድል ይሰጣችኋል። እሱን ትነኩትና ቴክስታችሁ ታስገባላችሁ። እኔ ለእናንተ ለማሳየት እንዲቀለኝ ኦልሞስት ያዘጋጀሁት የእግዚአብሔር ቃል ስላለ እሱን ኮፒ አድርጌዋለሁ። እዚህ ጋር መጣና ፔስት አድርገዋለሁኝ ማለት ነው። አንዴ ፔስት ካደረጋችሁት በኋላ ሰሌክት ስታደርጉት ልክ እንደዚህ ቴክስቱ ለማንቀሳቀስ እድል ስለሚሰጣችሁ በደንብ ፐርፌክት እስኪመጣላችሁ ድረስ ያንቀሳቀሳችሁ ቴክስታችሁን ልክ እንደምትፈልጉት ለማስቀመጥ ሞክሩ። እኔ እዚህ ጋር እንዲሆንልኝ ፈልጌያለሁ። ነገር ግን መዝሙር ምዕራፍ 119 ቁጥር 9 የሚለው ለብቻ አንሶ እንዲታይልኝ ስለምፈልግ
ከዚህ ጋር ኮፒ አደርገውና አጠፋዋለሁኝ ከዚህ ሴሌክሽን ላይ። ለሱ አዲስ የቴክስት ቦክስ አስቀምጣለሁኝ። እሱ ላይ ፔስት አደርገውና እሱን ለብቻ ኤዲት ለማድረግ እድል ይሰጠኛል ማለት ነው። ምናልባት አንዴ እዚህ ጋር ከደረሳችሁ በኋላ ምናልባት ውበት ለመጨመር ከፈለጋችሁ እንዲሁም ደግሞ ተለይቶ እንዲተላለፍ የምትፈልጉት መልእክት ካለ ከለር እያደረጋችሁ ልክ እንደዛ በከለር ማድመቅ ትችላላችሁ። እኔ ለምሳሌ ቃልን በመጠበቅ ነው የሚለው ክፍል ተለይቶ እንዲታየልኝ ስለምፈልግ እሱን ፓርት ብቻ ሰሌክት አደርግና እዚህ ጋር የከለር ኦፕሽን አለኝ። እሱን ተጭኜ ከለር መቀየር እችላለሁኝ ማለት ነው። ወደ ልክ እንደዚህ አይነት ከለር እንዲዝልኝ ነው የምፈልገው። በዚህ መልኩ ተለይቶ እንዲወጣና ትኩረት እንዲወስድ ማድረግ እችላለሁኝ ማለት ነው። ከዛ ባለፈ በደንብ ደግሞ ፕሮፌሽናል የሆነ ሉክ እንዲሰጣችሁ ይሄ ክፍሉን የሚያሳየውን ቴክስት አንዴ እሱን ሴሌክት ታደርጉና እሱን ሴሌክት ታደርጋላችሁ። ባይ ዘ ዌይ እኔ ከማሳያችሁም ባለፈ እጅግ በጣም ብዙ ፊቸሮች ስላሉት ራሳችሁ እየሞከራችሁ በደንብ ዲቴል ለማየት ሞክሩ። ለምሳሌ ይህን ከመረጥኩኝ በኋላ ቦልድ እንዲሆን ካልፈለግኩኝ፣ ደምቆ እንዲታይ ካልፈለግኩኝ እዚህ ጋር የቢዋን ምልክት ባጠፋ ልክ እንደዚህ ቲን የሆነ የፎንት ሳይዝ አገኛለሁኝ ማለት ነው። ቦልድ እንዲሆን ስትፈልጉ ደግሞ መታችሁ ይህን ድጋሚ ቢ የሚለውን መጫን ይኖርባችኋል። ከዛን ወደ ጎን እንዲሆንላችሁ ከፈለጋችሁም ልክ እንደዚህ ማድረግ ትችላላችሁ። ከስርም ማስመር ስትፈልጉ ልክ እንደዚህ እዚህ ጋር መታችሁ ብዙ ነገር መቀየር ትችላላችሁ ማለት ነው። ለጊዜው ግን እኔ እነዚህ ኦፕሽኖች እንዲኖሩት አልፈልግም። ነገር ግን በቃላቶቹ መካከል ክፍተት እንዲኖርና ሞር ፕሮፌሽናል ሉክ እንዲህ ስለምፈልግ እዚህ ጋር መጣና በቃላቶቹ መካከል ያለውን ስፔስ ከፍ አድርገዋለሁ። እኔ ለጊዜው 600 ላድርገው። 600 አደረኩት። ሳይዙን ደግሞ ልክ እንደዚህ ያሳንሳለሁ። ምናልባት ይሄኛው ፓርት ትንሽ ከፍ ቢል ጥሩ ነው በደንብ እንዲታይ። እሱን አደርጋለሁ። ናይስ። አይ ቲንክ አሁን ጥሩ መጥቶልናል። አሁን ስታዩት ቃልን በመጠበቅ ነው የሚለው ክፍል ደምቆ ይታያል። ያን ፈልጌያለሁ። ከዛ ባለፈ ደግሞ መዝሙር ብሎ ክፍሉን የሚያሳየው ቴክስት በዛው ልክ ደግሞ በቃላቶቹ መካከል መራራቅ አለ። የተወሰነ ፕሮፌሽናል ሉክ አለው ማለት ነው። በዚህ መልኩ አዘጋጅተን መጨረስ እንችላለን ማለት ነው። ከዚሁ ጋር ተያይዞ ግን ብዙ ጊዜ ልክ እንደዚህ ዴሊቨርሶችን ስታዘጋጁ ሁልጊዜ ማስተዋል ያለባችሁ ብዙ ጊዜ ከምትመርጡት ቃል ተነስታችሁ ፎቶዎችን ብትመርጡ ሰጀስት ይደረጋል። አስተውላችሁ ከሆነ እኔ የመረጥኩት ቃል ስለ እግዚአብሔር ቃል የሚያነሳ ጥቅስ ነው። ስለዚህ የመረጥኩት የባይብል ፎቶ ነው ማለት ነው። አንዳንዴ ደግሞ ምናልባት የምትመርጡት የእግዚአብሔር ቃል ሌላ ሀሳብ የሚይዝ ከሆነ የምትመርጡትን ፎቶ በዛው ልክ ሊቀየር ይችላል ማለት ነው። ስለዚህ ፎቶ ከመምረጣችሁ በፊት መጀመሪያ ጥቅሳችሁን ለዩ። ጥቅሳችሁን ከለያችሁ በኋላ ፎቶ ወደ መምረጥ ልትሄዱ ትችላላችሁ። ፎቶ ስትመርጡ እንዳሳየኋችሁ ኤሌመንት ውስጥ መጥታችሁ ለምሳሌ እኔ ባይብል ብዬ ስጽፍ ቅድም እንዳገኘሁት ብዙ አይነት የመጽሐፍ ቅዱስ ምስሎችን አግኝቻለሁ። ከዛ ባለፈ ግን ለምሳሌ ኔቸር ብላችሁ ሰርች ብታደርጉ ከዛን ፎቶ የሚለው ኦፕሽን ውስጥ ብትገቡ እጅግ በጣም ብዙ የኔቸር ፎቶዎችን ታገኛላችሁ። ከዛም ባለፈ ምንም አይነት ሀሳብ ቢኖራችሁ እዚህ ጋር መታችሁ በነፃነት ሰርች ብታደርጉ እጅግ በጣም ብዙ ጥራት ያላቸውን ምስሎች ስለምታገኙ አንዴ ባይብል ቨርሳችሁን መረጡ። ያን ካደረጋችሁ በኋላ ከመረጣችሁት የእግዚአብሔር ቃል ጋር የሚሄድ ፎቶ ወይም ምስል እዚህ ጋር መታችሁ በደንብ በነፃነት ሰርች ማድረግና ማግኘት ትችላላችሁ ማድረግ ነው። ስለዚህ መጀመሪያ ሼር ለማድረግ ያስባችሁትን የእግዚአብሔር ቃል መረጡ። እሱን ካደረጋችሁ በኋላ እዚሁ ቦታ ላይ መታችሁ በነፃነት ሰርች በማድረግ እጅግ በጣም ጥራት ያላቸውን ምስሎች በብዛት ማግኘት ስለምትችሉ ያን ብታደርጉ መልካም ነው ላለው። ከዛ ባለፈ እዚህ ጋር በቀኝ በኩል አፕሎድ የሚል ኦፕሽን አለው። እዚህ ጋር ምንድን ነው የምታደርጉት? ለምሳሌ እዚህ ኤሌመንት ውስጥ ገብታችሁ ሰርች ስታደርጉ እናንተ የምትፈልጉት አይነት ፎቶ ከሌለ ወይንም ደግሞ እናንተ በስልካችሁ ወይንም በካሜራችሁ ያነሳችሁትን ፎቶ እዚህ ጋር መጠቀም ከፈለጋችሁ እዚህ አፕሎድ የሚለው ኦፕሽን ውስጥ መታችሁ አፕሎድ ፋይል የሚለውን ኦፕሽን በመጫን እዚህ ጋር ድሮፕ ታደርጉታላችሁ ማለት ነው። አንዴ እዚህ ላይ አፕሎድ ካደረጋችሁት በኋላ ቅድም ፎቶውን አምጥቼ እዚህ ጋር ድራግ አድርጌ እንዳስቀመጥኩት አፕሎድ ያደረጋችሁትን ፎቶ ወደዚህ አምጥታችሁ መስራት የምትችሉበትን እድል ይሰጣችኋል። አንዳንዴ ሎጎም ማስገባት ስትፈልጉ ሎጎአችሁን እዚህ ጋር አፕሎድ አድርጋችሁ ከዛን ወደ ካንቫሳችሁ አምጥታችሁ መስራት ትችላላችሁ ማለት ነው። ከዛ ባለፈ አንዴ እንደዚህ ሰርታችሁ ከጨረሳችሁ በኋላ የሰራችሁትን ፋይል እንዴት አድርጋችሁ ደግሞ ዳውንሎድ ማድረግ እንደምትችሉ እኔ ሰርቼ ስለጨረስኩኝ እዚህ ጋር ሼር የሚል ኦፕሽን አለ። እሱን መጥቼ ጫነዋለሁ።
እሱን ከተጫናችሁት በኋላ ዳውንሎድ የሚል ኦፕሽን እዚህ ጋር ታገኛላችሁ። እሱን ትነኩታላችሁ። ወደዚህ ኦፕሽኖች ይመራችኋል። ሳይዝ የሚለውን በቻላችሁት አቅም እስከ መጨረሻው ድረስ ብትወስዱት ጥሩ ነው፣ የተሻለ ኳሊቲ እንዲሰጣችሁ። ከዛ ባለፈ ፋይል ታይፕ የሚል ኦፕሽን አለው። እሱ ጋር ስትመጡ ብዙ የፋይል ታይፖችን ይሰጣችኋል። ለፕሪንት የምትፈልጉት ከሆነ አንዳንዴ ደግሞ ቪዲዮም ስትሰሩ የኤምፒ4 ኦፕሽን ይኖረዋል። ፒዲኤፎችን ስታዘጋጁ ልክ እንደዚያ የፒዲኤፍ ኦፕሽን ይኖራል። ለዛሬ ግን ፒኤንጂ ፋይል ስለሆነ የሰራ ነው ፒኤንጂ የሚለውን ኦፕሽን እንመርጥና ወደ ታች ወርደን ዳውንሎድ እናደርገዋለን ማለት ነው። ምናልባት እዚህ ጋር ሊሚት ፋይል ሳይዝ፣ ኮምፕረስ ፋይል፣ ትራንስፓረንት ባክግራውንድ የሚሉ ኦፕሽኖች አሉ። እነዚህን እንዳስፈላጊነታቸው ልታበሯቸው ልታጠፏቸውም ትችላላችሁ። ግን በቻላችሁት አቅም ኮምፕረስ ፋይል የሚለውንና ሊሚት ፋይል ሳይዝ የሚለውን ሁሌም ኦፍ ቢሆኑ መልካም ነው። ምክንያቱም ኮምፕረስ ፋይል ካላችሁት ወይንም ሊሚት ፋይል ሳይዝ የሚለውን ኦን ካደረጋችሁት የሰራችሁት ግራፊክስ ዳውንሎድ ሲሆን በተወሰነ መልኩ ጥራቱ ቀንሶ ነው ዳውንሎድ የሚሆነውና ያን በቻላችሁት አቅም አቮይድ አድርጉ። ስለዚህ ሳይዙን ከፍ እናደርገዋለን። ከዛን ዳውንሎድ የሚለውን ኦፕሽን በመጫን የሰራነውን ግራፊክስ በዚህ መልኩ ዳውንሎድ ማድረግ እንችላለን ማለት ነው። እንደተመለከታችሁት ምናልባትም 5 ደቂቃ በማይሞላ ጊዜ ውስጥ ጥቅሳችንን ወይንም የእግዚአብሔርን ቃል ቆንጆ ወደሆነ የግራፊክ ዲዛይን መቀየር ችለናል። እናንተም ይህንን አስደናቂ የኤዲቲንግ ሶፍትዌር በመጠቀም ልክ እንደዚህ የእግዚአብሔርን ቃል ቆንጆ በሆነ የግራፊክ ዲዛይን በማዘጋጀትና ማህበራዊ ገጾቻችሁ ላይ በማጋራት የእግዚአብሔር ቃል ለብዙዎች ተደራሽ እንዲሆን ማድረግ ትችላላችሁ። ከኔ ጋር የነበረንን ቆይታ በዚህ መልኩ እንቋጫለን። ቀርቶ ያሉ የተስፋ ቴክ ፕሮግራሞች ግን ይቀጥላሉ። በቀጣይ ከኔ ጋር ስንገናኝ እንዴት አድርገን ደግሞ የቸርች ስብከቶችን፣ ተከታታይ ትምህርቶችን ቆንጆ በሆነ መልኩ ወደ ፕሬዘንቴሽን መቀየር እንደምንችል እናያለን። በቀጣይ እስካገኛችሁ ቸር ሰንብቱ።